በዚህ ቪዲዮ እንዴት አድርጋችሁ ጂፓስ ጋር እንደዚህ አይነት ሞጁሎችን ወይም ደግሞ ብሉቱዝ ሞጁሎችን ማለት ነው እንዴት መግጠም እንደምትችሉ አሳያችኋለሁ። ሁለት የተለያዩ ሞጁሎች አሉን። ይሄኛው አይነት አሁን ላይ የመጣው ይሄ አይነት አለን። የድሮ ደግሞ የምናውቃት እቺ አይነት ደግሞ አለችን ማለት ነው። ስለዚህ ሁለቱንም መሰረታዊ ልዩነታቸውንና እንዴት እንደሚገጠም የምናይ ይሆናል ማለት ነው። በመጀመሪያ ግን ቪዲዮውን ላይክ አድርጋችሁ ጀምሩ። ለብዙዎች እንዲደርስ ደግሞ ቪዲዮን ሼር አድርጉት። እንዲሁም ነው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ ትምህርቱ እንሄዳለን። ጂፓስ ጋር ጂፓስ ብዙ ጊዜ ዲስፕሌይ እያወጣ ዲስፕሌይ ማለት ላይት ፍሮንት ላይቱ እየበራ ምናምን እየተነሳ ነገር ግን ምንም አይነት ድምጽ የማያወጣላችሁ ከሆነ ያላችሁ አማራጭ እንደዚህ አይነት ሞጁሎችን መግጠም ነው። ያ ማለት ሜን ቮልቴጃችሁ ቦርድ ጋር ኤግዚስት ያደርጋል ማለት ነው። ስለዚህ የአምፕሊፊኬሽን ሴክሽኑ ነው ወይ ደግሞ የሳውንድ አምፕሊፋየር ሴክሽኑ ስለሚሆን ችግሩ እንደዚህ አይነት ነገሮችን ትጠቀማላችሁ ማለት ነው። እንደዚህ አይነት ሞጁሎች እንዴት ይገጠማሉ የሚለውን ዲቴል ዋይሪንግ ዲያግራሙን ላሳያችሁ። ከዛ በፊት ግን ሁለቱ እነዚህ ልዩነታቸው ምንድነው ከተባለ ሁለቱ እንደዚህ መሰረታዊ ልዩነታቸው ምንድነው ካልን የመጀመሪያው እቺ ድሮ የምናውቃት እቺኛዋ እዚህ ጋር ላይ ካውንስ ጋር ስትመጡ ይኸው ብሉቱዝም ሰፖርት ታደርጋለች። ዩኤስቢም አላት የራሷ ኤፍኤም ይላል። ያው በተኖች እዚህ ጋር አሉ፣ ዲስፕሌይ እዚህ ጋር አለው። ከዚህ ጋር በኩል ስትመጡ እንግዲህ ዲሲ ቮልት የሚገባበት አለ። እዚህ ጋር ቀዩ የምታዩት ይሄኛው ቀዩ ዲሲ ቮልት የሚገባበት አለ። ይሄ ማለት ነው። ይሄ በሁለት አይነት አለ፣ ሬጉሌተር ያላቸውና የሌላቸው። ያላቸው ከሆኑ ወይ በ5 ወይ ደግሞ በ9 ቮልት የሚሰሩ አሉ። ሬጉሌተር ካላቸው ደግሞ 12 ቮልት ኢንፑት ይወስዱና 12ቱን ወደ 5 ወይ ደግሞ ወደ 9 ወደ 8 ቀይረው ይጠቀማሉ ማለት ነው። ስለዚህ እንደዚህ አይነት ሬጉሌተር እቺ ሬጉሌተር ናት። በአንድ ሳይድ 12 ቮልት ትወስዳለች፣ በሌላኛው ሳይድ ደግሞ 8 ቮልትን ታወጣለች ማለት ነው። ወይ ደግሞ 5 ቮልት ታወጣለች። እንደዚህ አይነት ካላቸው ነው። ከሌላቸው ግን ቀጥታ 5 ቮልት መስጠት ይገባል ነው። ስለዚህ ይሄኛው ዲሲ የሚገባበት ቦታ ነው። ሌላ ደግሞ እዚህ ጋር ያለ ይሄ ሳውንድ ኢንፑት የምንቀበልበት ቦታ ነው። ይሄኛውን አንቴና ነው ታውታላችሁ። እዚህ ጋር ጽሁፍ አለው የራሱ። በጀርባ ስትመጡ እዚች ጋር ላሳያችሁ። በጀርባ ስትመጡ እዚች ጋር ያው ኦኤል ይላል። ይሄ ሌፍት አለ፣ ከዛ ግራውንድ አለ፣ ከዛ ራይት አለ፣ ከዛ አንቴና አለ። አንቴና ማለት እቺ ቀይዋ ናት። ስለዚህ የመጀመሪያው ሌፍት ሳውንድ ኢንፑት ነው፣ ግራውንድ አለ ሁለተኛ። እቺ ደግሞ አር የምትለዋ ደግሞ ራይት ሳውንድ ኢንፑት ማለት ነው። ስለዚህ እነዚህ ሳውንድ ኢንፑት ጋር እናገናኛለን። ለዚህ ደግሞ ሜን ቮልቴጅ እንሰጣለን። እሺ አሁን ወደ እንትኑ እንግባና ስለዚህ በመጀመሪያ ቼክ ማድረግ ያለባችሁ እቺ ነገር ትበራለች ይሰራል የሚለው ነው። ቮልቴጅ ሰጣችሁ ቼክ ማድረግ ያለባችሁ። ስለዚህ አሁን እዚህ ጋር እንደምታዩት 12 ቮልት ነው። ይሄን ግን እንዳልኳችሁ ሬጉሌተር ከሌለው 5 ቮልት ወይ ደግሞ 8 ቮልት መስጠት አለባችሁ እንዳይቃጠል ማለት ነው። ይሄኛው ግን ሬጉሌተር ስላለው 12 ቮልት መስጠት ይቻላል ማለት ነው። ስለዚህ መጣና እዚህ ቀዩ ጋር ግራውንድ አለኝ። በዚህ ጋር ጥቁር አለ ግራውንድ ነው። ይሄኛው ደግሞ ነጩ ፖዚቲቭ ነው። ስለዚህ የዲሲውን መጣና ግራውንዱን ከዚህ ከግራውንድ ጋር ሰጠዋለሁ። ግራውንድ ከግራውንድ እንደዚህ ያገናኛለሁ። የዚህኛውን ደግሞ ፖዚቲቭን ደግሞ ከዚህ ጋር ሰጠዋለሁ ማለት ነው። እሺ አሁን ሰጠው ያው እንደምታዩት እዚች ጋር ትሰራለች ማለት ነው። ዲስፕሌይ ሰጣናለች ብሉቱዝ ምናምን እያለ ነው ማለት ነው። ስለዚህ አሁን ሳውንድ ኢንፑት ስለሌለው ሊሰራ አይችልም፣ ግን መስራቷን ይችን አረጋግጠናል። ስለዚህ ምን እናደርጋለን ጂፓሳችን እንዲሰራ እዚህ ጋር ፖርት አለ። የኖርማል ወደ ኖርማል ፖርት ወደ ፍሮንት ፓኔሉ የሚሄደው ወደ ጂፓሱ ፍሮንት ፓኔል ወይ ደግሞ ዲስፕሌይ ቦርዱ ጋር የሚሄድ እንደዚህ አይነት ታገኛላችሁ ማለት ነው። እና እዚህ ጋር ያሉት ነገሮች ምንድናቸው? የመጀመሪያው እዚህ ጋር አሁን ስታዩ እዚች ጋር ሌፍት የሚል አለ። ይኸው ሌፍት የምትላለች። ከዛ ደግሞ እዚህ ጋር ራይት የሚል አለ። ከዛ ግራውንድ አለ። እዛ ጋርም ቅድም ያልኳችሁ ጋር ሌፍት ራይት እና ግራውንድ ስላለው ሶስቱን እዚህ ጋር ነው የምንበይድ። የመጀመሪያው ሌፍቱን እዚህ ጋር፣ ራይቱን ከራይት ጋር፣ ግራውንዱን ከግራውንድ ጋር ማለት ነው። ስለዚህ የዚህ የመጀመሪያው ሶስቱ ናቸው ማለት ነው፣ ሌፍት ራይት ግራውንድ። ስለዚህ በዚህ በኩል እንመጣና ስለዚህ እዚህ ጋር ስታዩ ያው ቦርዱ እዚህ ጋር ስለተላጠ ነው። ሌፍት አለ፣ የሌፍት የመጀመሪያው አለ፣ ከዛ ራይት አለ፣ ከዛ ግራውንዱ ማለት ነው። ይሄንን ያው እዚህ ጋር ከዚህ ጋር ስለሚሄድ እዚህ ጋር መበየድ ይቻላል። እዚች ጋር ራይት እዚህ ጋር ይሄኛው ከዚህ ጋር መበየድ እንችላለን። ያው ቦርዱ ስለተጎዳ ነው ትንሽ። ይሄ ደግሞ ግራውንድ እዚህ ጋር እንበይደዋለን ራሱ ጋር ማለት ነው። ስለዚህ እሱን ኮኔክሽን እንሰራለን። እሺ ስለዚህ አሁን ያልኳችሁ ቦታ ጋር ተበይደዋል። ይሄው እዚህ ጋር ሌፍት ተበይደዋል፣ እዚህ ጋር ሌፍት ተበይደዋል፣ ከዛ ራይቱን እዚህ ጋር በይደነዋል፣ ከዛ ደግሞ ግራውንድ። አሁን ቦታው ስለተላጠ ነው እንጂ ካልተላጠ እናንተ አንብባችሁ ሌፍት ራይት የሚለው ጋር
ቀጥታ እዚህ ቦታው ጋር መበየድም ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ቮልቴጅ አልሰጠነውም ገና ዲሲ የሚሰጠውና እንትላለን። ግን ከውጭ ባይሆንም አሁን እናንተ ከዚሁ ከጂፓስ ውስጥ ደግሞ 12 ቮልት ለማግኘት ከፈለጋችሁ እዚህ ጋር ትራንዚስተር 7805 የምትል ሬጉሌተር አይሲ ያለች እና እቺ ናት። እዚህ ጋር በሂት ሲንክ ምናምን ትቀመጣለች። ሂት ሲንክ ምናምን ያለባት ከጀርባ 7805 3 እግር አላት 1 2 3። ስለዚህ የመጀመሪያው ኢንፑት 12 ቮልት ነው። ከዛ ግራውንድ፣ ከዛ እዚህ ጋር 5 ቮልት አውትፑት ነው። ስለዚህ የምትሰጡት በዚህኛው ጋር 12 ቮልት ከኢንፑቱ ጋር ማለት ነው። ከዚህ ጋር ጃምፕ አድርጋችሁ 12 ቮልት መስጠት ትችላላችሁ ማለት ነው። እሺ ስለዚህ አሁን ይሄው ዲሲም ሰጥተነዋል። ከስፒከርም ጋር ተገናኝቷል። ከዛኛው ስፒከር ጋር ኢንፑቶች ተሰክተዋል፣ አብርተነዋል ማለት ነው። ስለዚህ ይሄው እንደምታዩት ኤፍኤም ጋር ነው ያለው። ኤፍኤም አለ። ስለዚህ እንደዚህ ያው የሚል ድምጽ አለ ማለት ነው። እያወጣ ነው ማለት ነው። ይሰራል። በዚህ መንገድ ብትሞክሩ በትክክል ይሰራል ማለት ነው። በቀጣይ ቪዲዮ የዚህኛውን አይነት የዚህን እንዴት እንደምትቀጥሉ ያው ይሄ በነገራችን ላይ ውድ ነው አሁን ላይ እስከ 1200 ድረስ የሚሸጥ ነው ይሄኛው። ስለዚህ በጥንቃቄ መሆን አለበት እና እንዴት እንደምትገጥሙ የዚህኛውን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ለአሁኑ ለዛሬ የነበረ ቪዲዮአችን ይሄ ነበረ። እስከ ቀጣይ መልካም ጊዜ እመኝላችኋለሁ። ያላችሁን አስተያየት ጥያቄም ካላችሁ ኮሜንት ጋር አሳውቁኝ። መልካም ጊዜ